ያ ለይለቱል ቀድር የተባለው ነገር ምንድነው ልዩነቱ ከተባለ በዚያች ቀን ከአላህ ዘንድ ዋጋዋ ከ1000 ወራቶች በላይ ነች። ከ1000 ወራቶች በላይ ነች። ያ ማለት በዚያች ሌሊት የሰራው አምልኮ ከ1000 ወራት በላይ ወይንም ከ83 ዓመት በላይ በአመታት ሲገለጽ ከዚያ በላይ አምልኮ እንደሰራህ ይቆጠርልሃል ማለት ነው። አስባችሁታል? 83 ዓመት ምድር ላይ ኑሮ አምልኮ ሲሰራ ያሳለፈን ሰው ሳሉ በጭንቅላታቸው በዛች ሌሊት አምልኮ እየሰራ ያሳለፈ ሰው ምንዳው 83 ዓመት አምልኮ ምድር ላይ ሰርቶ እንዳሳለፈ ያክል ይቆጠርለታል። ማስረጃ የቱ ጋር ነው ከተባለ አላህ ሱብሓነሁ ወተዓላ ኢና አንዘልናሁ ፊ ለይለቲል ቀድር ይላል። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር እያለ ይናገራል። ምን ማለት ነው? ኢና አንዘልናሁ ፊ ለይለቲል ቀድር ሀይድ ላይ የሆነችን ሴት ያንን ለይለቱል ቀድር ማግኘት ትችላለች አትችልም፣ እድሉ አላት የላት የሚለውን እሱንም እነግራቸዋለን። ሶላት ባትሰግድም በዛ ሌሊት ላይ ዚክር በማድረግ ሶላት በማውረድ ዱዓ በማድረግ ማሳለፍ ትችላለች። ዋናው በዚያ ሌሊት አምልኮ እየሰራችሁ ማሳለፋችሁ ነው። ቁርአን በመቅራት ሊሆን ይችላል። ሴት ልጅ በሀይድ ጊዜ ቁርአን መቅራት ትችላለች አትችልም በሚለው ጉዳይ ላይ በዑለማዎች መካከል ኺላፍ ቢኖረውም በሞባይሏም ይዛ ብትቀራ ወይንም በሂፍዟ ብትቀራ ችግር የለውም። እንዲሁም ደግሞ በጨርቅ ወይንም በጓንት ይዛ ብትቀራ ችግር የለውም። የማይቻለው ያለ ጨርቅ ያለ ጓንት በቀጥታ በእጇ ይዛ መቅራት በዑለማዎች መካከል ኺላፍ እንዳለ ሆኖ ልብ በሉ። ነብዩ ሰለላሁ ዐለይሂ ወሰለም ላ የመሱል ቁርአን ኢላ ጣሂር ነው ያሉት። ቁርአንን ጣሃራ የሆነ ሰው ካልሆነ በስተቀር እንዳይነካ አሉ እንጂ እንዳይቀራ አላሉ። መቅራትን የሚከለክል የለም። በሌላ አላህ ሱብሓነሁ ወተዓላ ላ የመስሁ ኢላ አልሙጠሀሩን ይላል። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ይላል። መንካትን እንጂ መቅራትን አልከለከለም። ይሄ ነው። እሺና ለይለቱል ቀድርን ማግኘት ሲባል ገብቷል አይደል ወንድማችን? በቀጣዩ ዓለም ስላለው ምንዳ የሚገልጽ የሆነ ነው። በቀጣዩ ዓለም አላህ ሱብሓነሁ ወተዓላ የ83 ዓመት ሰው የአምልኮ ስራ የሰራውን ያክል ከዚያ በላይ ይጽፍላቸዋል ይሰጣቸዋል እንጂ ምድራዊ ጸጋን አይደለም። ምድራዊ ጸጋም ላይ አላህ ሱብሓነሁ ወተዓላ ሊሰጣችሁ ይችላል። ነገር ግን ሙስሊም ሁሌ ዓላማው ምድራዊ ጸጋ አይደለም። ዱዓ አድርጎ አብዛኛው ሰው ምድር ላይ ካላየ ያንን ነገር ዱዓው የተመለሰለት አይመስለውም፣ ተቀባይነት ያገኘ አይመስለውም። ይሄ ስህተት ነው። አላህ ሱብሓነሁ ወተዓላ ዱዓችንን የሚቀበለን በብዙ መንገድ ነው ብዬ ከዚህ በፊት ተናግሬያለሁ። ላሳልፈህ ሂድ። እሺ አሳልፈኝ ሲል አፋልፈኝ ነው የሚለው። እሺ ዱዓ አድርጋችሁ ለምንድን ነው አላህ ያልተቀበለኝ የምትሉ ሰዎች አሁን አንድ አዳምጡ። አላህ ሱብሓነሁ ወተዓላ ዱዓችሁን የሚቀበላችሁ በጣም በርካታ በሆኑ መንገዶች ነው። አንደኛ የጠየቃችሁት ነገር እዚሁ ምድር ላይ ሲከሰት ሊያሳያችሁ ይችላል። ይሄ ዝቅተኛውና የመጨረሻው ነው። ሁለተኛ የጠየቃችሁትን ነገር ዱዓ አድርጋችሁ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም በገነት ሊከሳችሁ ትልቅ ምንዳን እዛ አዘጋጅቶላችሁና በዚያ ሊሰጣችሁ አስቦላችሁ ሊሆን ይችላል። ይሄ ነው ትልቁ። ሶስተኛ ባደረጋችሁት ዱዓ አማካኝነት ምናልባት ከዚህ በፊት የሆነን ኃጢአትና ስህተት አድርገህ በዚያ ቅጣት ሊመጣብህ ብሎ ያለ ቅጣት ካለ ያ በዚያ ያንን ቅጣት ሊመልስልህ ይችላል አላህ አንተ ወደ እርሱ በመቅረብህና ዱዓ በማድረግህ ምክንያት። ወታቸዋል ይሄ እንዳውም የተሻለው ነው ከሚባሉት ነው። እፍፊትህ ከሚሰጠህ ማለት ነው። ወታል የጠየቅከው አንተ ምድራዊ ጸጋ የሚበላ የሚጠጣ የሆነ ጸጋ ሊሆን ይችላል። ያንን በልተው እዚህ የሚያልቅ የሆነ ነገርና እንትን የሚል ነገር ነው። ነገር ግን ያ ነገር አንተን በኃጢአት በሰራኸው ነገር ምክንያት ሊጎዳህ የሚመጣ የሆነ ቅጣት ካለብህ ያንን ከመከተልህ ያንን ከመለሰልህ ይሄ ትልቁ ጸጋ ነው። ወታቻል አይደለ? ምክንያቱም ያኛው ትርፍ ነው፣ ይሄኛው ደግሞ አንተ ላይ አደጋ ሊያመጣብህና ልትጎዳበት የምትችልበት ነገር ሊሆን ይችላል። እንዳጠቃላይ ሊመጣብህ ያለ በላ ካለ ያንን ሊመልስልህ ይችላል። ሶስተኛ ማነው? አራተኛ አንተ መልካም በመሆንህና ዱዓ አድርገህ ወደ አላህ በመቅረብህ ምክንያት ምናልባት ያንን በአቅራቢያህ ባሉ ቤተሰቦች ክፍሎች ላይ ሊያሳይህ ይችላል። ወታቸዋል ልጆች ሊኖሩ ይችላሉ። እነርሱን መልካም አድርጎ አላህ ሱብሓነሁ ወተዓላ በመልካም እንትን ላይ ያሳድግልሃል። ወይም ሚስቶችህን ወይንም ደግሞ ወላጆችህን ወይንም ደግሞ እናታ በእነዚህ ላይ ሊያሳይሃል አላህ ሱብሓነሁ ወተዓላ ያንን ያደረከውን መልካምነት። አላያችሁም ሱረቱል ከህፍ ላይ እነዚያ ሁለት የቲም ልጆች አላህ እንክብካቤ ያደረገላቸው ለምን? ወካነ አቡሁማ ሷሊሐን አለ። የነዚህ የቲም ልጆች ወላጆች መልካሞች ጻድቆች ነበሩና እያለ ይናገራል። ያን እንክብካቤ አላህ በዘሩ ላይ ያደረገለት
ገብታችኋል አይደል? እነዚያ ወላጆች ግን አልፈው ሄደዋል፣ ሞተዋል እኮ። የእነርሱ መልካምነት ግን ለእነዚህኞቹ እንዲጠቅም ያደረገ አላህ ሱብሓነሁ ወተዓላ ያ ነው። አላህ በበርካታ መንገድ ያንን ይሰጣችኋል። እናንተ ግን የምትጠብቁት አብዛኞቻችሁ እዚሁ ምድር ላይ የጠየቀው እዚሁ ፊቱ እንዲሳካለት ነው። እንደዚያ መሆን የለበት። እኔ ዱዓ አድርጌ እዚሁ ፊት ከሚያደርግልኝ በቀጣዩ ዓለም ቢሰጠኝ ይሻለኛል። አላህ እርሱን ነውና የሚመረጠን። አላህ በቁርአን ላይ ሲናገር ወለልአኺረቱ ኸይሩን ለከ ሚነል ኡላ አላቸው። ሙሐመድ ሆይ በዚህ ምድራዊ ህይወት ላይ ከምሰጠህ ይልቅ በቀጣዩ ዓለም ብሰጠህ ለአንተ የተሻለ ነው አላቸው። ምድር ላይ ያላቂ ነው፣ ጊዜያዊ ነው። ይባላል አይደል? በሞት የሚቋረጥ የሆነ ጸጋ መጣል ያሳስብህ አይገባም። ነገር ግን ትክክለኛ ጸጋ ብሎ ማለት ያ ነው። ወኢነ ዳር አልአኺረተ ለሂየል ሐይዋን አላህ። ትክክለኛ ህይወት ማለት የቀጣዩ ዓለም ያ የዘላለማዊ ህይወት ያለበት የአኺራው ህይወት ነው እያለ ይናገራል። ስለዚህ ሙስሊም የሚጠብቀው በቀጣዩ ዓለም ያለውን ጸጋ እንጂ እዚህ ምድራዊ ህይወቱ ላይ ሆነልኝ ያልሆነልኝ አይደለም። ይፋቸዋል አይደል? ሙስሊም በዚህ ዓለም ላይ ታዲያ ደስ የሚያሰኝ ነገር ሲያገኝ አላህን አመስግኖ ያሳልፈዋል። የሚያሳዝን ነገር ሲያገኘው ደግሞ አያማርርም፣ አይበሳጭም። ነገር ግን በትዕግስት በሰብር ያሳልፈዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም አዐጀበን ሊአምሪል ሙእሚን ኢነ አምረሁ ኩሉሁ ኸይር ኢን አሳበትሁ ሰራ ሸከር ፈካነ ኸይረን ለህ ወኢን አሳበትሁ ضራ ሰበር ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የሙስሊም ማንነቱ እዚህ ዓለም ላይ በጣም ያስደንቀኛል አሉ። መልካም ነገር ሲያጋጥመው አላህን ያመሰግናል፣ ክፉ ነገር ሲያጋጥመው ደግሞ ትዕግስት ያደርጋል። በሁለቱም በኩል መልካምን እንጂ አያገኝምና በጣም እደነቅበታለሁኝ አሉ። መልካም ስታገኝ አላህን ካመሰገንክ ፈጣሪህን፣ ልክ እንደሁ ደግሞ ክፉ ነገር ሲያገኝህ የማታማርር ከሆነ በእርሱ ላይና እርሱን የማታማርር ከሆንክ የምታመሰግነውና በዚያ የምታሳለፍ ከሆን በቃ አንተ ምድራዊ ህይወትህ ላይ ጥሩ ህይወትን የተሰጠህ አንተ ነህ። ይሄን ያሳል። እሺ ጥያቄ ያለ ቀጥል። ጀዛከላሁ እሱ ኢንሻአላህ ለሰኞቹ ተናስጣለን ኢንሻአላህ ጀዛከላሁ እሱ አሳልፈ ይወስድ አፋር እሱ መርሐባ አሚን ጀዛከላህ። ሌላ ምለው ነገር የለም። ዱዓ አደርግልሃለሁ ኢንሻአላህ። አላህ ሱብሓነሁ ወተዓላ ዛሬ አመት ይሁን የምቀጥለው ወር ይሁን የፈለገውን ኢንሻአላህ አላህ ዛሬ አንተ ልጆቹ አጠገብ ካለፉት ኢንሻአላህ ከልጆቹ ጋር አላህ አንበሻብሽህ። ልጆቹን አንተን ይመስላሉ። አንተ አላህ ሱብሓነሁ ወተዓላ የልጆቹን ኢንሻአላህ የዛሬ አመትን ከጾሙ ጋር ከልጆቹ ጋር ምጾም አላህ ያድርግልህ ኢንሻአላህ። ዱዓ አደርጋለሁ። ይሄን ይዛይ ነው። አላህ ይበሽርክ። ጀዛከላሁ ኡስታዴ። እቺ ነው የምለው። አሚን በል። መርሐባ አሚን ሽክራን። እሺ ያ ላይ እንደዚህ ሆኖ እኔ ከዚህ በፊት እንዲህ አይነት ነገር የሆነው በቃ ከዚህ በኋላ እንማማር፣ ስለ ዲናቸው ተማሩ፣ እንደዛ ይሻላል ይመስለኛል። በሌላ ቦታ ላይ የሆኑ ግሩፖች ይኖራሉ ለእርዳታ ተብለው እንትን የተባሉ በእነዚያ ላይ የሄዳችሁ ብትጠይቁ መልካም ነው። አይ አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ አለ። አንዲት ሴት የወር አበባ ላይ ሆና ጨርሻለሁ ብላ ታጥባ ጾማ ውላ ማታ ላይ ቢመጣ ትንሽ ቢመጣባት ጾሙ ይበላሻል? በቀኑ ክፍለ ጊዜ ላይ የወር አበባ ከመጣ ጾሙ ይበላሻል። ቀን ሳይሆን ጾማ ውላ ጨርሻለሁ ብላ ታጥባ። ሀይዶ የመጣው መቼ ነው? ሌሊት ላይ ነው? ቀን ላይ ነው? እንደዛ ሳይሆን ያኔ ጨርሻለሁ ሀይዷ መጥቷ ጨርሻለሁ ብላ ታጥባ ከጨረሰሽ በኋላ ቢመጣ ማታ ትንሽ ቢመጣ ሌሊት ላይ የመጣው ወይንስ ቀን ላይ ነው? ያ ሀይድ ማታ
ጾም አይበላሽም። ማታ ላይ ከሆነ የመጣው ያው እሺ በቃ ጀዛከላህ ኸይራን። ያቀለለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለምሳሌ ሀይድ እንዳይወጣ ብላ መድኃኒት መጠቀም ይቻላል? በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች በአመት አንድ የሚገኝ የዒባዳ ታላቅ ወር ስለሆነ ብትጠቀም ችግር የለውም ብለው የተናገራሉ። ምንሁም ሸኽ ሷሊህ አልፈውዛን ሐፊዘሁላህ ተዓላ። ሌሎች ደግሞ አይ የወር አበባን እንዲቀር ለማድረግ ሀይድ እንዲቀር ለማድረግ መድኃኒት የምትጠቀም ከዚያ በኋላ ባሉት ጊዜያት ላይ ሀይዱ እንዲዛባባት ያደርጋል። ያ ደግሞ ሶላቷን ለመስገድ ያደናግራታል። እየመጣ እየሄደ ስለሚያስቸግራት ስለሚያዛባ ሀይድን ጊዜ ስለዚህ አይጠቀሙ የሚል ፈትዋ ነው። ይህ ኢብኑ ዑሰይሚን ፈትዋ ነው። እሱ ነው ትክክለኛ ብዬ ነው የማምነው። ምክንያቱም ከጾም በላይ ሶላት ይቀድማል። ስለዚህ የሶላታቸውን ጊዜ የሚያዛባ ከሆነ ይሄ ነገር ቢቀር የተሻለ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶችም ልክ እንዲሁ ምንም አይነት መፍትሄን አልጠየቁም ነበር ከነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እናታችን አይሻ የተናገረችው ነገር ምንድን ነው? ቃለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ኩና ነሒዱ ፊ ዘመን ነቢይ ሰለላሁ ዐለይሂ ወሰለም ወኩና ኑእመሩ ቢቀዳኢ አስሰውም ወላ ኑእመሩ ቢቀዳኢ አስሰላት። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ሀይድ በምንሆን ጊዜ በሀይድ ምክንያት የሚያልፈንን የረመዳን ጾም ቀዷ እንድናወጣ እንታዘዝ ነበር። በሀይድ ምክንያት የሚያልፈንን ሶላት ግን ቀዷ እንድናወጣ አንታዘዝም ብላ ተናገረች። ስለዚህ ከእነርሱ የበለጠ ለአላህ በጣም ቅርብ የለም ከነብዩ ሰለላሁ ዐለይሂ ወሰለም ሴቶች ወይንም ሚስቶች ይበልጥ። እነርሱ እንኳን ለዚህ ምንም አይነት ምን መፍትሄ እናድርግ ይህን ለረመዳን ጾም እንድናሳልፍ ብለው ነብዩ ሰለላሁ ዐለይሂ ወሰለም አልጠየቁም። የአላህና መልእክተኛን ህግ በቀጥታ ነው የተቀበሉት። እሱ የተሻለ ነው። ሀይ ሰላም አለይኩም። ሌላ ኡስታዝ ላይ ስትልኝ ሌላ ደግሞ ኡስታዝ አልጨረስኩም ጥያቄ። እሺ ሶላት ሲሰግዱ ሁሾ እንዲመጣልኝ ብሎ አይን መጨፈን ሰላት ያበላሻል? አስፈላጊ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት በሚሰግዱ ጊዜ አይጨፍኑም ነበር። ቃለ الإمام ابن القيم الجوزية رحمه الله تعالى إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم። ابن القيم ምን አሉ? ሶላትን በመስገድ ጊዜ አይንን ማጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም ብላ። እሺ አራት ሴት ጾም መጾም እንዴት ይታያል? የወሊድ ደም ላይ ከሆነች አይቻልም መጾም። የወሊድ ደም ላይ ከሆነች መጾም አይቻልም። እሺ የወሊድ ደም ጨርሳ ከሆነ ግን የዛኔ የመጾም አቅም አለኝ ካለች መጾም ትችላለች። አይ እና ደግሞ ኡስታዝ ተህየተል መስጂድ ለመስገድ ገብተን መስጂድ ገባን ቁጭ አለን ከዛ ተነስተን መስገድ ይቻላል? ይቻላል። ነገር ግን በላጩ ምንድነው ከተባለ ሳትቀመጡ በፊት መስገድ ነው። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሐዱኩም አልመስጂድ ፈላ የቅዑደነ ሐታ ዩሰሊ ረክዓተይን፣ አንዳችሁ ወደ መስጂድ በገባ ጊዜ ሳይሰግድ ሁለት ረክዓ እንዳይቀመጥ ብለው ተናገሩ። ስለዚህ ቀድማችሁ መጀመሪያ ሁለት ረክዓ ሰግዳችሁ ብትቀመጡ መልካም ነው። ነገር ግን ሰውየው ከተቀመጠ በኋላ መስገድ አይችልም ወይ? ይችላል፣ ችግር የለውም። አይ ሶላተል ኢስቲፍታህ መቅራት ግዴታ ነው። ካልቀራን ሶላታችን ይበላሻል። ሱና ሶላት ቢሆን አንዴ ልጨርስ። እንደሚችል ተቀምጦም ቢሆን ሰውየው ከዛ በኋላ ተነስቶ መስገድ እንደሚችል ሌላ ማስረጃ ትዝ አለኝ ልስጣችሁ። كان النبي صلى الله عليه وسلم يخطب في يوم من الأيام في يوم الجمعة، جاء رجل إلى المسجد ودخل وجلس، فقال له النبي صلى الله عليه وسلم هل صليت ركعتين؟ يعني بذلك تحية المسجد. فقال لا. فقال له النبي صلى الله عليه وسلم قم فصلي. فقام الرجل فصلى ركعتين. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጁምዓ ቀን ኹጥባ እያደረጉ እያለ የሆነ ሰው መጣና ወደ መስጂድ ገባ፣ ቁጭ አለ። ነብዩ ሰለላሁ ዐለይሂ ወሰለም هل صليت ركعتين አሉት። ሁለት ረክዓ ሱና ሶላት ተህየተል መስጂድ ሰግደሃል አሉት። فقال لا አልሰገድኩም አለ። ቁም ፈصሊ ተነስና ስገድ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ሰውየውን ቆሞ ተነስቶ እንደገና ሰገደ። ስለዚህ ተቀምጣችሁም ቢሆን እንዳጋጣሚ ሄዳችሁ ገብታችሁ ከዛ እንደገና ተረስታችሁ መስገድ ትችላላችሁ። አይ ሰላም አለይኩም። ሰላም ነው። እንትን እዚህ ማለት ነው ከፓኪስታኖች ጋር ነበር የሚኖረው። ኢቃም ሲሉ ልክ እንደ አዛን ነው፣ ሁለት ነው የሚሉት። ኢቃማውን ጀምራሉ እንጂ በቃ
ችግር የለውም። በቃ በጣም አመሰግናለሁ። ይሄ ነበር ጥያቄ። ሌላ ጥያቄ ሲመረጥ ይመጣል ነው